አዲስ አበባ በቅርብ ዓመታት ውስጥ ገጽታዋን የሚቀይሩና ለቱሪዝም ምቹ የሆኑ በርካታ ግዙፍ ፕሮጀክቶችን እያስተናገደች ትገኛለች። ታዲያ እነዚህ ፕሮጀክቶች የከተማዋን ውበት ከመጨመር ባለፈ የታሪክ፣ የባህልና የተፈጥሮ መስህቦችን በማቀናጀት ለሀገር ውስጥና ለውጭ ጎብኚዎችም ክፍት ሆነዋል። ከመዝናኛነት ባለፈ በከተማዋ የኢኮኖሚ እንቅስቃሴ ላይ ከፍተኛ ለውጥም እያመጣ ይገኛል። ታዲያ እነዚህ ፕሮጀክቶች ለአነስተኛ፣ ለመካከለኛና ለከፍተኛ ባለሀብቶች አዳዲስ የቢዝነስ እድሎችን የከፈቱ ሲሆን በሺዎች የሚቆጠሩ ዜጎችም በቋሚነት እንዲቀጠሩ አድርጓል። አዲስ አበባ ዛሬ ከግንባታ ድምጽና ከቀለም ለውጥ በላይ የሆነ ትልቅ ታሪክ እየጻፈች ነው። ብዙዎች ስለ ከተማዋ ውበት ያወራሉ። እኛ ግን ዛሬ በጥልቀት የምንመለከተው ከዚህ ውበት ጀርባ ያለውን የኢኮኖሚ እውነታ ነው። እነዚህ ግዙፍ ፕሮጀክቶች ምን አይነት የስራ እድሎችን ይዘው መጡ? ለከተማዋስ ኢኮኖሚ ምን አይነት አዲስ ትንፋሽ ሰጡ? የሚለውን እናያለን። ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆያችሁ? ዛሬም በሌላ ጉዳይ ተመልሰናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በአዲስ አበባ እየተከናወኑ ያሉ የሜጋ ፕሮጀክቶች አካሄድ ከዚህ ቀደም ከነበሩት የልማት ልምዶች በእጅጉ የተለየና አዲስ ምዕራፍ የከፈተ ነው ማለት ይቻላል። የመሰረተ ልማት ፕሮጀክት፣ የኮሪደር ልማትን የመሰሉ የወንዝ ዳርቻ ልማት፣ የፓርኮች ልማት እንደ አንድነት፣ እንጦጦ፣ ወዳጅነትና የሳይንስ ሙዚየም ፓርክን የመሳሰሉ የታሪክና መታሰቢያ ፕሮጀክቶች ደግሞ እንደ የአድዋ ድል መታሰቢያ ማዕከልን የመሰሉ የንባብና ዕውቀት ማዕከላት ደግሞ እንደ አብርሆት ቤተ መጻሕፍት ያሉ በከተማዋ ከተሰሩ ዋና ዋና ፕሮጀክቶች መካከል ተጠቃሾች ናቸው። ታዲያ እነዚህ ፕሮጀክቶች የከተማዋን ገጽታ መቀየር፣ የቱሪስት መዳረሻዎችን ማስፋፋት፣ የኢኮኖሚ መነቃቃትን መፍጠር፣ የአኗኗር ዘይቤን ማዘመን መነሻ ዓላማቸው ያደረጉም ናቸው። ከዚህ ቀደም አዲስ አበባ በዓለም አቀፍ ስብሰባዎች መምጫና ማለፊያ ብቻ ነበረች። ዛሬ ግን ቱሪስቶች የሚቆዩባቸው፣ ታሪክ የሚያዩባቸውና የሚዝናኑባቸው ስፍራዎች በዝተዋል። ይህ ደግሞ ትራንዚት ቱሪዝምን ወደ ዴስቲኔሽን ቱሪዝም እንዲቀየር አድርጎታል ማለት እንችላለን። የእነዚህ ፕሮጀክቶች ትልቁ መለያቸው የፍጥነትና የጥራት ሚዛናቸው ነው። ከዚህ በፊት ፕሮጀክቶች በ10 ዓመታት ሲጓተቱ ማየት የተለመደ ነው። ዛሬ ግን የግንባታ ባህሉ ተቀይሯል። በ24 ሰዓት የፈረቃ ስራ፣ በላቀ ቅንጅትና በጠበቀ ክትትል ግዙፍ ፕሮጀክቶች በአንድና በ2 ዓመት ውስጥ ተጠናቀው ለአገልግሎት ሲበቁ ማየት እየተለመደ መጥቷል። ይህ አሰራር የማይቻል የለም የሚል አዲስ ብሔራዊ ተነሳሽነትን የፈጠረ ከመሆኑም በላይ የመንግስትና የግል ዘርፍ ቅንጅት ውጤታማ ሊሆን እንደሚችልም በተግባር አሳይቷል። ፕሮጀክቶቹ በዚህ ዘርፍ ብቻ ሳይሆን በኢኮኖሚውም ዘርፍ የላቀ አስተዋጽኦ ማበርከት ችለዋል። በአዲስ አበባ እየተከናወኑ ያሉት መሰል የከተማ ማደስና የሜጋ ፕሮጀክት ልምዶችን በመተግበር በኢኮኖሚ የበለጸጉና ስኬታማ የሆኑ ሀገራት በርካታ ናቸው። እነዚህ ሀገራት ከተሞቻቸውን ከመኖሪያነት ባለፈ ወደ የኢኮኖሚ ማዕከልነትም ቀይረዋቸዋል። ለአብነት ያህል የተባበሩት አረብ ኤምሬቶችን ብንመለከት ዱባይ በረሃ የነበረውን መሬት ወደ ዓለም አቀፍ የቱሪስትና የንግድ ማዕከል የቀየረችው በዚሁ በሜጋ ፕሮጀክት ነው። ቡርጅ ካሊፋና ሰው ሰራሽ ደሴቶች እንዲሁም ግዙፍ የገበያ ማዕከላትን ብናይ የሪል ስቴት ኮንስትራክሽኑ ሰፊ ኢኮኖሚያዊ ፋይዳ ያለው በዓለም ላይ ያሉ ምርጥ መሐንዲሶችና አርክቴክቶች የሚሳተፉበት ሰፊ የሥራ መስክ ሆኗል። የቱሪዝምና ሆስፒታሊቲ ዘርፉም ቢሆን ሆቴሎች፣ የኤርፖርት አገልግሎትና የቱሪስት መመሪያውንም ያሰፋ ዘርፍ እንዲሆን ያስቻለው ይህ ፕሮጀክት ነው። የፋይናንስ አገልግሎት ዘርፉም ዓለም አቀፍ ባንኮችና የኢንቨስትመንት ተቋማት መቀመጫቸውን እዚያ እንዲያደርጉ አድርጓል። ሌላኛዋ ሀገር ሲንጋፖርንም ብናይ ውስን መሬት ያላትን ሀገር ወደ አረንጓዴና ዘመናዊ ከተማነት ቀይራለች። በሀገሪቱ የተሰሩ የወንዝ ዳርቻ ልማት፣ ግዙፍ አረንጓዴ ፓርኮችና የከተማ ኮሪደር ልማት ፕሮጀክቶችን ብናይ በአረንጓዴ ቴክኖሎጂ አካባቢን የማይበክሉ የኃይል አማራጮችና የከተማ ግብርና ባለሙያዎችን መፍጠር ችሏል። በዲጂታል ኢኮኖሚውም ቢሆን ዘመናዊ መሰረተ ልማቱ ለቴክኖሎጂ ኩባንያዎች ምቹ ሁኔታን ፈጥሯል። ኢቨንትና ኮንፈረንስንም ብንመለከት ዓለም አቀፍ ስብሰባዎችን በማስተናገድ በሺዎች የሚቆጠሩ ሰዎችን ቀጥራለች። ይህም በሀገሪቱ በተሰሩ ፕሮጀክቶች የተገኙ ኢኮኖሚያዊ ትሩፋቶች ናቸው። ደቡብ ኮሪያንም ብናነሳ ሴኡል በከተማዋ መሃል የነበረውን አሮጌ አውራ ጎዳና በማፍረስ ወደ ውብ የወንዝ ዳርቻ መዝናኛነት ቀይራለች። ታዲያ ይህ ፕሮጀክት ከአሁኑ የአዲስ አበባ የወንዝ ዳርቻ ልማት ጋር ይመሳሰላል። በከተማዋ በተከናወኑ የከተማ መሃል ወንዞችን ማጽዳትና ማልማት፣ የእግር መንገድና የባህል ማዕከላት ግንባታ ስራዎች፣ በባህልና በፈጠራ ኢንዱስትሪ ዘርፍ አርቲስቶች፣
ዲዛይነሮች፣ የፊልም ባለሙያዎች ስራቸውን የሚያሳዩበት ስፍራም አግኝተዋል። የችርቻሮ ንግድ ዘርፉም ቢሆን በወንዝ ዳርቻ በመቶዎች የሚቆጠሩ አዳዲስ ካፌዎችና ትናንሽ ሱቆች ተከፍተው የከተማዋን ኢኮኖሚ አንቀሳቅሰዋል፣ ለብዙዎችም የስራ ዕድል ፈጥረዋል። በአካባቢ ጥበቃም ቢሆን የከተማዋን የአየር ሁኔታ የሚቆጣጠሩና የውሃ ሀብትን የሚያስተዳድሩ ስራዎች በዘርፉ ባለሙያዎች እንዲተገበሩም ምክንያት ሆኗል። ከብዙ ያደጉ ሀገራት ተርታ የምትሰለፈው ቻይናም ብትሆን በዚህ የፕሮጀክት ዘርፍ ሼንዘን የተባለ ከ40 ዓመት በፊት ትንሽ የአሳ አጥማጅ መንደር የነበረች ዛሬ ግን የዓለም ቴክኖሎጂ ዋና ከተማ ሆናለች። በከተማዋ ልዩ የኢኮኖሚ ቀጠናዎች፣ ፈጣን ባቡሮችና ዘመናዊ የመንገድ ኮሪደሮች ተሰርተዋል። በእነዚህ ፕሮጀክቶች በማኒፋክቸሪንግ ዘርፍ የኤሌክትሮኒክስና የኤሌክትሪክ ተሽከርካሪ ፋብሪካዎች፣ በሎጂስቲክም ዕቃዎችን በፍጥነት የማጓጓዝና የመጋዘን አገልግሎት፣ በሶፍትዌር ኢንጂነሪንግ ዘርፍም ለከተማዋ የቴክኖሎጂ መሰረተ ልማት የሚሆኑ መተግበሪያዎችን መስራት ተጠቃሽ ናቸው። እነዚህ ሀገራት የተጠቀሙበት የኢኮኖሚ ቀመር ከተማን መሸጥ ቀዳሚው ሲሆን ውብና ዘመናዊ ከተማ ባለሀብትን ትስባለች። ባለሀብት ሲመጣ ደግሞ ዶላርና ስራ ይዞ ይመጣል። ሌላው የ24 ሰዓት ኢኮኖሚ ነው። መብራትና ጸጥታ የሰፈነባቸው ፓርኮችና መንገዶች ከተማዋ በሌሊትም እንድትሰራና ገቢ እንድታመነጭ ያደርጋሉ። ሶስተኛው የመሰረተ ልማት ትስስር ሲሆን መንገድ ሲሰራ አብሮ ኢንተርኔትና ውሃ መሟላቱ ለቢዝነስ ቅልጥፍናን ይሰጣል። አዲስ አበባም ታዲያ አሁን እየሄደችበት ያለው መንገድ እነዚህን ሀገራት አርአያ ያደረገ ነው። ፓርኮች ለቱሪስት፣ ኮሪደሮች ለንግድ፣ የወንዝ ዳርቻዎች ደግሞ ለኢንቨስትመንት በርን ይከፍታሉ። በከተማዋ የተሰሩም ሆኑ እየተሰሩ ያሉ ፕሮጀክቶች በአጠቃላይ ከተማዋን ለአይን ማራኪ በማድረግ ብቻ ሳይሆን የተዳከመውን የንግድ እንቅስቃሴ በማነቃቃትና አዳዲስ የቢዝነስ ስራ ፈጣሪዎችን በማፍለቅ ረገድ የጀርባ አጥንት ሆነዋል። በፓርኮች ልማት ዘርፍ የአንድነት፣ እንጦጦ፣ ወዳጅነትና የሳይንስ ሙዚየምን ብንመለከት እነዚህ ፓርኮች ቀደም ሲል ለከተማዋ ገቢ የማያስገኙ ክፍት ቦታዎች ነበሩ። ዛሬ ግን ወደ ግዙፍ የቢዝነስ ማዕከልነት ተቀይረዋል። የተፈጠሩ የስራ ዘርፎችን ብናይ በፓርኮች ውስጥ በመቶዎች የሚቆጠሩ ካፌዎች፣ ሬስቶራንቶችና የባህል አልባሳት መሸጫዎች ተከፍተዋል። ይህም ለብዙ ሺህ ወጣቶች ቋሚ የስራ ዕድልን ፈጥሯል። በመዝናኛ አገልግሎትም የፈረስ ግልቢያ፣ የብስክሌት ኪራይ፣ የልጆች መጫወቻ ስፍራ፣ አስተዳዳሪዎችና የቱሪስት መመሪያዎች አዲስ የስራ ዘርፍ ሆነው ብቅ ብለዋል። ጥገናና እንክብካቤም ቢሆን ለፓርኮች አረንጓዴ ልማት፣ ለጽዳትና ለጥበቃ ስራ ብቻ በሺዎች የሚቆጠሩ ዜጎች በዚህ ተቀጥረዋል። እነዚህ ስፍራዎች ውስጣዊ ቱሪዝምን በማነቃቃት ገንዘብ በከተማዋ ውስጥ እንዲዘዋወር አድርጓል። የውጭ ቱሪስቶችም ቆይታቸውን እንዲያራዝሙ በማድረግ ረገድም የውጭ ምንዛሬ ግኝትን መጨመርም ችሏል። ይህ ቀላል አይደለም። የኮሪደር ልማትና የከተማ ንግድ ትስስርን ብናይ ከፒያሳ ቦሌ፣ ከካሳንቺስ 4 ኪሎና ተያያዥ መስመሮች የኮሪደር ልማቱ የመንገድ ስራ ብቻ አይደለም፣ የንግድ ቀጠናዎችን የማሳደግ ስራም ጭምር እንጂ። በዚህም ዘርፍ የተፈጠሩ የስራ ዕድሎችን ብናይ ከመነሻው ጀምሮ በኮንስትራክሽንና በእድሳት ዘርፉ በመንገድ ዳር ያሉ የቆዩ ህንፃዎች እንዲታደሱ በመደረጉ ለቀለም ቀቢዎች፣ ለኤሌክትሪሻኖችና ለዲዛይነሮች ሰፊ የስራ ዕድልን ፈጥሯል። በዘመናዊ የችርቻሮ ንግድም ሰፋ ያሉ የእግር መንገዶችና የብስክሌት መስመሮች መሰራታቸው የንግድ ቤቶችን የደንበኛ ፍሰትም ጨምሯል። ይህም ለሽያጭ ሰራተኞችና ለገበያ ባለሙያዎች የስራ በርን ከፍቷል ማለትም እንችላለን። በዲጂታል ማስታወቂያም ቢሆን በመንገድ ዳር የሚተከሉ ዘመናዊ የዲጂታል ቦርዶች ለማስታወቂያ ስራ ባለሙያዎችና ለግራፊክስ ዲዛይነሮች አዲስ ገበያን ፈጥሯል። በኮሪደሩ የተሰሩ የመንገዶች ጥራትና ስፋት የመጓጓዣ ወጪና ጊዜን ይቀንሳል። ይህም የሸቀጦች ዝውውር እንዲፈጠርን በማድረግ የከተማዋን ምርታማነት ያሳድጋል። ይህ ተግባር ታዲያ በኢኮኖሚው ዘርፍ የሚኖረው አስተዋጽኦ ከፍተኛ ነው ሊባል ይችላል። የአድዋ ድል መታሰቢያንም ብንመለከት ይህ ፕሮጀክት የአዲስ አበባ የጥበብና የታሪክ ልብ ሆኗል ማለት ይቻላል። ለሰዓሊዎች፣ ለቅርጻ ቅርጽ ባለሙያዎችና ለፎቶግራፍ አንሺዎች ስራዎቻቸውን የሚያሳዩበትና የሚሸጡበት የጋለሪ ስራዎችም ተፈጥረዋል። በሌላ በኩል ደግሞ በማዕከል ውስጥ ያሉ አዳራሾች ለትላልቅ ስብሰባዎችና ለሰርግ ዝግጅቶች በመዋላቸው ለፕሮግራም አዘጋጆችና ለዲኮር ባለሙያዎችም ሰፊ ገበያ መሆኑን እያየን እንገኛለን።
በሌላ በኩል ለዩቲዩብ እና ሶሻል ሚዲያ ባለሙያዎችም ቢሆን ጥራት ያለው ምስልና ይዘት እንዲያመርቱ በማድረግ በዲጂታል ማርኬቲንግ የስራ ዕድልን ፈጥሯል። ዋናው ነገር ደግሞ የከተማዋን ዝና ከፍ በማድረግ ዓለም አቀፍ ድርጅቶችና ባለሀብቶች መቀመጫቸውን እዚያ እንዲያደርጉም የስነ ልቦና መነቃቃትንም ፈጥሯል። በአጠቃላይ የአዲስ አበባ ሜጋ ፕሮጀክቶች ከውበት ባለፈ የኢኮኖሚ ዋልታዎችም ናቸው። ከግንባታ ባለሙያ እስከ ቴክኖሎጂ ባለሙያ፣ ከካፌ አስተናጋጅ እስከ ዲጂታል ይዘት አምራች ድረስ በሚሊዮኖች የሚቆጠሩ ዜጎችን ህይወት በቀጥታም ሆነ በተዘዋዋሪ እየቀየሩ ይገኛሉ። እስካሁን የተሰሩ ፕሮጀክቶች እንደ ፓርኮች፣ ኮሪደሮችና ሙዚየሞችን ብናይ ለከተማዋ መሰረት ወይንም መድረክ ሆነው ያገለግላሉ። አሁን ባለው ሁኔታ ያልተነኩ ወይም ደግሞ በሚገባ ያልተሰሩ ነገር ግን በእነዚህ ፕሮጀክቶች መነሻነት ቢሰሩ ከፍተኛ ትርፍ የሚያስገኙ የንግድ ዘርፎች የምንላቸውን እንጠቁማችሁ። የመጀመሪያው የከተማ ቱር ኦፕሬተር እና የልምድ ሽያጭ ሲሆን አሁን ፓርኮች ተገንብተዋል። ነገር ግን ሰዎችን አቀናጅቶ የሚመራና ታሪክ የሚነግር ስራ ገና አልተሰራም። እንደ ሀሳብ በአንድ ቀን ውስጥ አድዋን፣ አንድነትንና እንጦጦን የሚያሳዩ የጥቅል ጉብኝቶችን ማዘጋጀት ቱሪስቶች ወይንም ደግሞ የክልል ከተማ ነዋሪዎች የት መሄድ እንዳለባቸው ግራ ሊገባቸው ስለሚችል በትራንስፖርት በምሳና በታሪክ አስጎብኝ የታጀበ አገልግሎት ለአንድ ሰው በፓኬጅ መሸጥ ከፍተኛ ትርፍ ያለው ጉዳይ ነው። ሁለተኛው የዲጂታል መረጃ መተግበሪያዎች ናቸው። በአዲስ አበባ አዳዲስ መንገዶችና ፓርኮች በበዙ ቁጥር ሰዎች መረጃ ይፈልጋሉ። በፓርኮች ውስጥ ምን አይነት አገልግሎቶች አሉ? ክፍያቸው ስንት ነው? ዛሬ ምን ዝግጅት አለ? የሚሉ መረጃዎችን የሚሰጥ የሞባይል መተግበሪያ መስራት። በእነዚህ አፕሊኬሽኖች ላይ ፓርክ ውስጥ ያሉ ካፌዎችና ሬስቶራንቶች ማስታወቂያ እንዲሰሩ በማድረግ ትልቅ ገቢ ማግኘት ይቻላል። ሶስተኛው የስማርት ኪራይ አገልግሎቶች ናቸው። አሁን ሰፊ ምቹ የእግር መንገድ በኮሪደሮች ላይ ተሰርተዋል። ይህ ደግሞ ለአዲስ የትራንስፖርት አማራጭ በር የሚከፍት ነው። በኤሌክትሪክ የሚሰሩ ስኩተሮች ወይም ደግሞ ዘመናዊ ብስክሌቶችን በኪራይ ማቅረብ። ይህ ስራ ከተማዋ ላይ ቢኖርም ግን ብዙ አልተሰራበትም። ሰዎች ከፒያሳ 4 ኪሎ በእነዚህ እየተሳፈሩ እንዲዝናኑ ማድረግ። መንገዶቹ ለዚህ ስራ እጅግ ምቹ ናቸው። ወጣቶችና ቱሪስቶች አዲስና ዘመናዊ ነገር ስለሚወዱ ይህ ቢዝነስ በፍጥነት ተቀባይነትን ያገኛል። አራተኛው ደግሞ የባህልና የኪነ ጥበብ ዝግጅቶችን ማዘጋጀት ሲሆን ፓርኮችና አዳራሾች ሰፋፊ ቦታ አሏቸው። በየሳምንቱ መጨረሻ በፓርኮች ውስጥ የጎዳና ላይ ኤግዚቢሽኖች፣ የሙዚቃ ኮንሰርቶች ወይም ደግሞ የልጆች የፈጠራ ውድድሮችን ማዘጋጀት። ታዲያ ዝግጅቱን በማስተናገድ ከስፖንሰርሺፕ እና ከትኬት ሽያጭ በመጠቀም ይህንንም አንድ የቢዝነስ አማራጭ አድርጎ መስራት ይቻላል። በአጠቃላይ መንግስት ሃርድዌሩን ወይም ደግሞ መንገድና ፓርኩን ማለት ነው ሰርቶታል። አሁን የሚቀረው ሶፍትዌሩ ወይም ደግሞ አገልግሎትና ስራውን የሚሰሩ ፈጣሪ ሰዎች ናቸው። እነዚህ ስራዎች ብዙ ካፒታል የማይጠይቁ ነገር ግን ከፍተኛ የፈጠራ ስራ የሚፈልጉ ናቸው። እነዚህን እድሎች ተጠቅመን የራሳችንን የቢዝነስ ሐሳብ ማመንጨትና በስራ ፈጠራ ውስጥ መሳተፍ የሁላችንም የቤት ስራ ነው። በዛሬው ፕሮግራማችንም ስለ ፕሮጀክቶቹ ኢኮኖሚያዊ ፋይዳ የተወያየ ነው። ይህንኑ ግንዛቤ ለመፍጠር ነው። በዛሬው ፕሮግራማችንም ስለ ፕሮጀክቱ ኢኮኖሚያዊ ፋይዳ የተወያየ ነው። ይህንኑ ግንዛቤ ለመፍጠር ነው። የተከበራችሁ የገበያ ቢዝነስ ተከታታዮቻችን የዛሬው ዝግጅታችን ይህንን ይመስላል። በእነዚህ ፕሮጀክቶች ዙሪያ የእናንተ ተሞክሮ ወይም ደግሞ አስተያየት ምን ይመስላል? በኮሜንት ላይ አጋሩን። በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። እስከዛው ሰላም ቆዩልን።